ዳኒም ለካሌብ የት ሄዳ ይሆን አልደወለችልህም ወይ እያለ እየወጣ እየገባ ይጨቀጭቀዋል። እህትህን እንደዚህ ናት በቃ ስትደሰትም እንዲህ ነው፣ ስትከፋም እንዲህ ነው የምትጠፋው። ምናልባት ከሁሉም ለመራቅ ፈልጋል ይሆን ይችላል ብሎም ለዳኒ ነግረዋል። ካሌብም እንዴት እንደዚህ ሊሆን ይችላል ምን ሆና ይሆን ብሎ ተጨንቆም አስመስሎም ይናገራል። ግን እሱ በዚህ መሀል እያሰበ ያለውም ነገር ብቻዋን ልትበላው ነው ወይ ብሎ እሷ የቤቱን ካርታ ይዛ በምትጠፋ ጊዜ ያሰበው እሱ ደግሞ ካርታውንም ይዞ ለመጥፋት ነበረ። ካሌብም በቃ ደግሞም እንዴት አልነገረችህም? ወደ ክፍለ ሀገር ሊሄድ ነው ብላ ነበረ። እንዴት እህትህን አንተ ወንድሟ አይደለህ እንዴ ለምን አትነግርህም ብሎ ሲለው ነበር። እንደዛ ብለሃለች እንዴ ብሎ በጥርጣሬ ይናገራል። ካሌብም ሁሉም ነገር በቃ አሁን ስለሷ አትጨነቅ ይሄን ያክል ራሷን ታውቃለች ብሎም ተረጋጋ ይለዋል። ግን ዳኒ ሊረጋጋ አልቻለም። የት ሄዳ ይሆን እያለ ትሁት ጋርም እየሄደ አሁን በቃ የዚህ ቤት ማብቂያችሁ ደርሷል እያለ ይናገራታል። ትሁትም የማንን ማብቂያ ነው ያንተ ነው ወይስ የዚህ ቤት ሰው ነው ብላም በምትለው ሰዓት የእናንተ ነው፣ ይሄ ቤት እኮ አሁን በቃ የኛ ሊሆን ነው የቲና ሊሆን ነው ብሎም ይናገራል። እናም አንተ ግን ምንም አታፍርም ወይ ብላ ትሁትም ያለውን ነገር ትነግረዋለች። ምን አፍራለሁ ካሁን በኋላ እኔ ከሁሉም በላይ የምታሳዝኝ አንቺ ነሽ። ሜዳ ልትወጪ ነው ማንም የለሽም። ለዚህ ሁሉ አመታት ሰውየውም ስትንከባከቢ ቆይተሽ ግን አንቺን ሜዳ ላይ መውጣት አንቺ እነሱም ሲወድቁ አንቺም ትወድቂያለሽ። ስለዚህ ታሳዝኝኛለሽ ብሎም ይላታል። ታውቃለህ እኔ ቤተሰብ አለኝ ወፍ ዘራሽም አይደለሁም። ስለዚህ እናትም አባትም ቤተሰብም አለኝ። ለራስህ አስብ፣ የራስህ መውደቂያህን አስብ ብላ ትለዋለች። ምን ነው የምታውቂው ነገር አለ እንዲህ ብሎ ሊያፋጥጣትም ቢሞክርም ነግሬሃለሁ ያልኩህን ራስህን አስብበት። ግን አታፍርም ወይ ቢያንስ ሁሉም ነገር እንደዚህ በሰው ብር ለመደሰት ስትሞክር ብላም ትነገረዋለች። በዛን ጊዜ ግን ዳኒ ምን አሳፈረኝ ብሎም ይላታል። የካሌብ አባትም ቲናን በመጥፋቷ እየመጣ እየገባ ሲጨቀጭቃቸው ትመጣለች እህትህ ምናልባት አረፍ ማለት ፈልጋ ይሆናል ብለው ያረጋጉታል። ካሌብም ዳኒም ተደብቆ ስልክ ሲያወራ ነበረ። ሄሎ የኔ ፍቅር እያለ ፍቅረኛውን ጋር ሲደውል ፍቅረኛውም እያወራችሁ ባለ ጊዜ ድምጿም ጥሩ ስላልነበረ ምን ነው የኔ ፍቅር ምን ድምጽሽ ሰላም አይደለም ወይ ደህና አይደለሽም እንዴ ድምጽሽ ተቀይሯል ብሎም በሚላት ሰዓት ዳኒ እኔ ሰልችቶኛል፣ ያንተ ባዶ ተስፋ በጣም ሰልችቶኛል፣ መቼ ነው አብረን ምን ሆነው እና ደግሞ ሁሌም በቃ እናሳካዋለን ይሞላልናል እያልክ እኔ እናንተ ተራርቀን ቀረን ይላታል ትለዋለች። እሱም ትንሽ ጊዜ ብቻ ነው ፍቅር ሊሳካልን ነው፣ ሁሉንም ነገር ይሳካል፣ አሁን ብቻ ትንሽ ጠብቂኝ እያለ ይናገራታል። እኔ መጠበቅ ሰልችቶኛል፣ ለብዙ አመታት ስጠብቅህ ነበረ፣ ባዶ ተስፋህን እኔ ገደለኝ እያለች ትናገራለች። እሱም በቃ ትንሽ ብቻ ታገሽኝ እያለ እንደሚወዳት ሲነግራት ነበረ። ካሌብም ከኋላ ሆኖ ይሰማዋል። በጣም እድለኛ ናት፣ በጣም ጥሩ አገላለጽ ነው የገለጽክላት ፍቅርህን፣ በጣም ትወዳታለህ ወይ ብሎም ይለዋል። አዎ በጣም እወዳታለሁ፣ በጣም ብዙ መስዋዕት ከፍያለሁ ለሷ ብሎም ይናገራል። ካሌብም ለምን አታስተዋውቀንም ፍቅረኛህን እቤት አምጣትና አስተዋውቀን ይለዋል። እንዴ እዚህ ቤት ይዣት ነው የምመጣው እንዴ ብሎ ዳኒም ይደነግጥና አዎ ምን ችግር አለው አስተዋውቀን እኛ ቤት አምጣት ይለዋል። በዛን ጊዜ እሺ ግን ቲና ብሎ በሚል ሰዓት ቲናም ቤት የለችም፣ ስለዚህ አንተ አሁን አምጣትና ከኛ አስተዋውቃት ይለዋል ዳኒም ባንዳፉ። ካሌብም በዛን ጊዜ ከአባቱም ጋር አዎ አምጣት ብለው ይነግሩትና እሷን ለማምጣት ወደ ይሄዳልና መንገድ ላይ ይገናኙና ከፍቅረኛውም ጋር ሰላምታ ከተለዋወጡ በኋላ ሰርፕራይዝ አለሽ ብሎ ይነግራታል። ምንድነው ሰርፕራይዙ? ያልከውን ስራ ተሳካልህ ወይ ብላ ነበረ እሷ ሰርፕራይዙ የጠበቀችው።
እሱ ትንሽ ጊዜ ብቻ ይቀረዋል ብሎም ሲላት፣ እንዴ ምንድነው? መቼ ነው የሚሳካው? መቼ ነው ትንሽ ጊዜ እያልክ ስትለው፣ አሁን አንድ ቦታ ልወስድሽ እፈልጋለሁ ይላታል። እንዴትም አልሄድም እኔ ብላም በምትለው ሰዓት የእህቴን ቤተሰቦች የእህቴን ባል ቤተሰቦቹ ጋር አባቱ ጋርም ላስተዋውቅሽ ነው እዛ ነይ ብሎ ይላታል። እሷም በዛን ጊዜ እኔ እንደዚህ አልሄድም፣ ደግሞም ዝግጁ አይደለሁም፣ አልነገርከኝም በዛ ላይ ብላም ስትለው፣ ግን አሁን እንሂድ በቃ ደግሞ ይዤ እመጣለሁ ብዬ ነው የወጣሁት፣ ስለዚህ ልታሳፍሪኝ ነው ወይ ብሎ ይላታል። አይ አንተ እንድታፍር ፈልጌ አይደለም እና እንደዛ ካልፈለግሽ ነይ እንሂድ ብሎ ይላታል። እሷም ተስማምታ ትሄዳለች። በመጨረሻም እዛ እነ ካሌብ ቤት ለመሄድ ከሱ ጋርም ተስማማለች። ካሌብም ለትሁት እንግዳ እንደሚመጣና ምግብም በደንብ እንድትሰራ ይነግራታል። ምግብም ሰርቻለሁ በምትል ሰዓት አው ግን የዳኒ ፍቅረኛ እዚህ ቤት ልትመጣ ነው ብሎ ይላል። በዛን ጊዜ ግን አያፍርም። አሁን እውነትም ይሄ ነገር ያደርገዋል ወይ ብላም ስትልም አዎ ግን አድርጎታል፣ ያመጣታል፣ እስኪ እናያለን ብሎ ካሌብ ይናገራል። እንደተባለውም ፍቅረኛውን እቤት ይዞ ይመጣና ካሌብ አባትም ይህንን ብሎ በተናገረ ጊዜ ፍቅረኛውን መጣችና ሰላምታቸው ከተገናኙ ጋር ከተዋወቁም በኋላ ስለ ፍቅረኛውም ያለውም ነገር ዳኒ በጣም ነው የሚወድሽ ብሎ የካሌብ አባትም ይነካካታል። አዎ በጣም ነው መወዳት፣ ንገራት እስኪ አባዬ እያለ ዳኒም ለእሷ እንዲነግራት እስኪ አንተ ዝም በል ትለዋለች። እና ለምንድን ነው ማትጋቡት ብሎ የካሌብ አባትም ይላቸዋል። ትንሽ ጊዜ ብቻ ነው ትንሽ የምናሳካው ነገር አለ ይላል ዳኒም። እኔ እሱ ነው ትዳር እንጋባና አንድ ላይ እንሆን ስለው እሱ ነው ያልሆነ ነገር ይሄ እናድርግ ይሄ እያለ ወደኋላ እየቀረ ያለው ብላ ትላለች። በዛን ጊዜ ከትዳር ክቡር ነው፣ ትዳር ደግሞ ጥሩ ነው እና ትዳር ተጋቡና ሁሉም ነገር ከኋላ ታስተካክሉታላችሁ። የሚገርማችሁ ነገር ልጄ ካሌብም ሲያገባ ምንም አልነበረውም ብሎ ይላል። በዛን ጊዜ እሷም ሀሳቧ ውስጧ በጣም እንትን ይላልና ይወሰወስና በቃ እንሄድ ብላ ትሄዳለች። በመንገድ እየተጓዙ ሳለ ድምጿ ጥሩ ስላልሆነና ወይንም ፊቷም እንዳኮረፈች ስላወቅ ምን ሆነሻል? ያስቀየሙሽ ነገር አለ እንዴ ብሎ ይላታል። ፍቅረኛው ማንም አላስቀየመኝም፣ ግን አንተ እያስቀየምከኝ ነው ስትለው፣ እኔ ደግሞ ምን አደረግኩ በሚላት ጊዜ አንተ አዎ ነገ ከዛሬ እንጋባለን እያልክ አንተ ያልሆነ ተስፋ እያልክ ለብዙ ዓመታት እድሜን ሁሉ ነገሬ የው እየጨረስከው ነው፣ እኔ እኮ ሴት ነኝ ብላ ስትለው፣ እሺ ግን በቃ ትንሽ ብቻ ታገሸኝ ይላታል። ሁሌም መታገስ ሰልችቶኛል ዳኒ ብላም ለቃው ትሄዳለች። የካሌብ አባትም የዳኒ ፍቅረኛ ካያት ጀምሮ ሌላ ሴራ ሌላ ሀሳብ እያሰበ ይገኛል። ለካሌብም ሰሞኑ አንድ ነገር ብዬህ ነበረ አሰብክበት ወይ ልጄ ይለዋል። አባዬ ደግሞ ምን ብለኸኝ ነበረ ግን አሁን እሱ ረስተህ ሆኖ ማይረሳ ነገር ብሎ ይለዋል። ምንድነው አባዬ እስኪ ንገረኝ ሲለው፣ ፍቅረኛ መያዝ አለብህ ይለዋል። እንዴ አባዬ ፍቅረኛ የምን ፍቅረኛ ነው ያለውን ከቲና ጋር በምን ልላቀቅና ብዬ ሳስብ አንተ ፍቅረኛ ትለኛለህ እንዴ አባዬ ሲለውም፣ ግድ ነው ስለዚህ አሁን ፍቅረኛ መያዝ አለብህ ይለዋል። አባዬ ተወው ስለዚህ ነገር፣ መቼም አንተ ደግሞ ትሁትን ልትለኝ ትችላለህ፣ ትሁትን አግባ ልትለኝ ትችላለህ ብሎ በሚለው ሰዓት ትሁትን ምን ያንሳታል? ሰራተኛ ሆነችና እዚህ እኛ ጋር ስለመጣች ነው እንጂ እሷም እንደ ሁሉም ብትሆን ልዩ ሆነች፣ ልቧ ንጹህ ሆነች ሴት ናት ብሎም ይለዋል። እሺ ግን አባዬ በቃ አሁን ስለዚህ ነገር አታውራ፣ ሲጀመር ሴቶች የቲናውም ነገር እንጨርስ እንጂ ሴቶች ከባድ ናቸው ብሎም በሚል ሰዓት አስብበት፣ ደግሞ እኔ የምፈልገው የዳኒን ፍቅረኛ የምትበላ ናት፣ ስለዚህ አንተ እሷንን እንድታገባ ፈልጋለሁ፣ እሷን እንድትጠብሳት ይለዋል። አባዬ ግን መቼም ይሄ እየቀለድክ መሆን አለበት ሲለውም፣ እየቀለድኩ አይደለም እና ደግሞ እንዴት አትቀልድም? ቢያንስ አሁን እሱ እኮ የዳኒ ፍቅረኛ ናት፣ የሚወዳት ፍቅረኛ ናት በሚለውም ሰዓት አዎ ልክ እንዳንተ አንተም ቲናን ድሮ እንደምትወዳት ሁሉ እሱም ይወዳታል፣ ግን ደግሞ እሱ አንተ የምትወዳትን ወስዶብሃል፣ ስለዚህ አንተም ደግሞ
ብድር በብድር ነው ብሎ ይለዋል። አባዬ ግን አትቻልም ብሎ ይናገረዋል።